ጎጃም ላይ ዳመነ፣ ጎንደር ላይ አጉረመረመ፣ ሸዋ ላይ አካፋ፣ ወሎ ላይ ዘነበ ይልሃል አንተ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሼር አድርግ። ሁሉም ሰው ይስማው፣ ሁሉም ሰው ይወቀው። እየሆነ ያለውን እየተደረገ ያለውን በኢትዮጵያ ምድር በኢትዮጵያ ሰማይ ስር እየሆነ ያለውን ትመለከታለህ። ዝም ብለህ አትልመጥመጥ። ፈርተህ ማጀት ለማጀት እየተልሞሰሞስክ ጓዳ ለጓዳ እያልክ ከምትሞት ተዋክተህ በጀግንነት ፎክረህ ብትሞት ትልቅ ስም ነው። ስለዚህ ሰብስክራይብ አድርግ፣ ሼር አድርግ። አሁን ነገሮች ሁሉ እየተቀየሩ ነው። በኢትዮጵያ ሰማይ ስር ነገሮች እየተለዋወጡ ነው፣ እየተቀያየሩ ነው። በየደቂቃው፣ በየሰዓቱ፣ በየጊዜው አልሰማህም? እንደ ደሴ ዙሪያ እኮ አሁን ምሽግ እየተቆፈረልኝ ነው። ምሽግ ያስጥል ይመስል ደሴ ዙሪያ ምሽግ እየቆፈረ ነው በትራክተር። ያለውን ጭንቀት፣ ያለውን መከራ፣ ያለውን ውጥረት ተመልከት። ትናንትና በወለጋ በቢዛሞን የተደረገውን አላየም እንዴ? የገዳ ኮማንዶ የቀለብነው ከአርሰንጋ እያመጣን የቀለብነው ያለ የሽመልስ ኮማንዶ የገዳ ኮማንዶ የሚባለውን ወለጋ በቢዛሞን ብርጌድ በተደረገ ጦርነት 70 ነው የተገደሉት። እርምጃ የተወሰደባቸው ጥምር ኃይል ተብሎ ሚሊሻ፣ ፖሊስ፣ የገዳ ኮማንዶ አንድ ላይ ሆኖ ባሻ ሳይድ ብርጌድ የተደረገውን ውጊያ ትንቅንቅ አላየም? ህዝብ ተማምኖ ወጥቷል። አንተ ኦሮሞው ተማምኖ ወጥቷል። አማራው ተማምኖ ወጥቷል። ይሄው እየተማማለ እየተነጋገረ ነው። ትግሬው ተማምኖ ወጥቷል። ሶማሌው፣ አፋሩ ተማምሏል። ይህንን ጨፍጫፊ አገዛዝ፣ ይህንን ነፍሰ ገዳይ መንግስት ለመጣል ተማምሏል። ለዚህ ነው ዛሬ ዙሪያውን በደሴ ዙሪያ ምሽግ ቁፈራ የተጀመረው። ምሽግ አያስጥልማ። ስንት የኮንክሪት ምሽግ እኮ የተናደ ነው። አንተ ልብ ነው ዋናው ምሽግ በጭራሽ። ወለጋ ላይ በተደረገው ትንቅንቅ ትናንትና ወለጋ ላይ የቢዛሞን ብርጌድ አንተ አማራን እንደዚህ ቀልድ አረከው እንዴ? እንዴት እንደሚያረግ ታውቃለህ? ትናንትና አሁን በወለጋ በተደረገው ጦርነት ግብግብ ሌላ ኃይል ከኋላ እንደሚመጣ ስለሚያውቅ ቀደም ብሎ ሄዶ ጠበቀው። በየት በኩል እንደሚመጣ ለእርዳታ ለማገዝ እንደሚመጣ የብልጽግና ወታደር ይታወቃል። በየት አቅጣጫ እንደሚመጣ ሄደላ አዛ እናቴ 2 ሻለቃ ቁጭ ብሎ ጠበቀዋ። ራቅ ብሎ መንገዱን ዘግቶ ጠበቀዋል። እየተልከፈከፈ ሲመጣ አንተ ይሄ ነው እኮ አንተ እንደ የማይሆን እርስ በርስ ከመጨራረስ በስተቀር ብልጽግና ፋኖን ብልጽግና ህዋትን አሸንፎ ወደ ቤቱ ይገባል ማለት ዘበት በጭራሽ አይሆንም። ስለዚህ ሰብስክራይብ አድርግ። አንተ እየተደረገ ያለው እንደዚህ ቀልድ አይደለም፣ ወይም ይሄ የውሃ የመራጨት ጨዋታ አይደለም፣ ወይም ገና የመጫወት ጨዋታ አይደለም። ይሄ የህልውና ትግል ነው። የህልውና ጨዋታ ነው። የእውነተኛ ጨዋታ ነው። እንዳጠፋ የሚደረግ ጨዋታ ነው እንጂ ይሄ ሆያ አይደለም። ሆያ አይደለም። የህይወት ነው። ህይወትን እየገበርክ ነው። ደምን እያፈሰስክ የምትታገለው ትግል ነው። ጄኔራሎች፣ ኮሎኔሎች፣ ሻለቆች ተጨንቀዋል። ነግሬያለሁ። ጄኔራሎች ለአፋባ ለፋኖ መልእክት እንደላኩ እንዴት በምን መልክ እንገናኝ፣ ይሄ አገዛዝ እንደው ወድቋል፣ ፈርሷል፣ እኛም እስከዚህ የደረስነው ይሆናል ብለን ነበር፣ መስሎን ነበር። አሁን ግን አልቻልንም፣ በቃን። በምን አይነት ነው የምትቀበሉን? ምንድን ነው የምታደርጉልን? ድርድራችን፣ አካሄዳችን፣ የወደፊቱ እጣ ፈንታችን ምንድን ነው በሚለው ሁኔታ እየተነጋገርን ጄኔራሎች፣ በጎጃም ያሉ ጄኔራሎች፣ በሸዋ ያሉ ጄኔራሎች፣
በወለጋ የወለጋ የኦሮሞ አንዱ ነው ተነስቷል። የወለጋ በማናት በአሻ ሰይድ እዝ ውስጥ ኦሮሞዎች ይሄንን አገዛዝ ለመጣል ኦሮሞ እኮ እየደረሰበት ያለውን ስቃይ ማንም አያውቅለትም። አንተ በኦሮሞ ላይ የደረሰው ግፍ እየሆነ ያለውን ግፍ ማንም አያውቅም ይመስላል አይደል? አብይ እዚህ መጥቶ መንግስትህ የ100 ዓመት ባርነት ነበር ነፃ ወጣ ምን እያለ እዚህ አፉን ይከፍትለታል። ኦሮሞ ደግሞ የለም እየገደልከን ነው፣ እኛ በባርነት ተይዘን አናቅም፣ እኛ ባሮች አልነበርንም፣ ነፃ ሰዎች ነን፣ አንተን አሁን ባሪያ እያደረግከን ያለው ለመንግስትህ እያልከን በእኛ ጓዳ ስር ተሸሽገ ልጆቻችንን ሀብቶቻችንን እየጨረስክ ያለ አንተ ነህ። ኦሮሞ ባሪያ ሆኖ አያውቅም። ባሪያ ሆኖ አንተ ግን ባሪያ እያደረግከው ነው። የሀገር ሽማግሌዎች አባገዳዎች እየተነሱ ነው። እነ ሽመልስ የገዳ ብርጌድ የገዳ ኮማንዶ ከእስራኤል ያሰለጠናቸው የሐረር ሰንጋ ያመጣን የቀለብናቸው 1 ለ10 ይሆናል። ትናንትና አጨደላ እናቴ ወለጋ ታጨዱ በአንዴ 7 ያሳዝናል። የኛው ናቸው ግን ምን ይደረግ? ሊገሉ ነው የመጡ፣ ሊዘርፉ ነው የመጡት። አጨዳቸው። የወለጋው የአሻ ሰይድ እዝ አጨዳቸው። ለእርዳታ የመጣውን ሁሉ አንጫጫው። አችለውም አልኩ እኮ አችልም። ዝም ብለህ ነው የምትፈረጋገጠው። ስለዚህ እጅ ስጥ። ህዝብ እርስ በርስ ከመተላለቁ በፊት እጅ ስጥ። ድርድር፣ እርቅ በል፣ ሰላም አውርድ፣ ሰላም ይውረድ። አችልም። ጨርሰ ከመጥፋት በፊት ብልጽግና ሰላም አውርድ። አማራን አችለውም፣ አማራ ፋኖን አችለውም፣ ነግሬያለሁ። አችለውም። በራስ መሳሪያ እየነጠቀ ነው እያንጫጫ ያለው አንተ የውስጥ አርበኛ ካድሬ ምን የተባለ ወዮ አሁን ፊት ለፊት ከሚዋጋው ጋር አይደለም የፋኖ ትግል፣ ከኋላ ካለው ከአናቱ ከጅራቱ ላይ ያለው የውስጥ አርበኛ የሆነውን የአማራ የእንግዴ ልጅ የሆነውን እየገባ እየገደለው ነው። አንተ እየገዳ ተው ይለዋል፣ እምቢ ያለውን ይቀልበዋል። በአደባባይ ይሄን አላየሁም። ይሄ አስጨራሽ ተይዟል፣ ተማርኳል። ማነው ስሙ? ላቃቸው ጫኔ የተባለ በሉማሜ ከተማ ውስጥ የሉማሜን ህዝብ ሲያስጨንቅ የነበረ በግብር በምን እያለ ሲያስጨንቅ የነበረ ተይዟል። አልተገደለም፣ ግን እርምጃ ይወሰድበታል። ፋኖ አይምሮም። ስንቶችን ገድሏል፣ ስንቶችን አጥፍቷል፣ የስንቶችን ቤት አውድሟል፣ ወና አድርጓል፣ ስንቶችን ሜዳ ላይ። ይሄንን በእስርም በቅጣትም የሚታለፍ አይደለም። ሞት ምን ያህል አሰቃቂ እንደሆነ እንዲያውቅ ተደርጎ እርምጃ ይወሰድበታል። እመነኝ፣ ፋኖ ይሄንን አይምረውም፣ አስሮ አይቀልበውም፣ እርምጃ ይወስድበታል። አረመኔ ነው። በዛሬ የሉማሜ ህዝብ ይመስክራ። የሉማሜ ምድር ትናገር የስንቶችን እንባ እንደጠጣች፣ የስንቶችን ደም እንደጠጣች በዚህ ሰው አማካይነት። ስለዚህ ፋኖ ይህን ሰው አይምረውም፣ እርምጃ ይወሰድበታል። እመነኝ፣ ይወሰድበታል። እመነኝ። ይሄንን ተመስገን ምስክር ነው ምናምን የሚባለው ይሄ እርምጃ ተወስዶበታል። ዋናው ቀንደኛው የሉማሜ ይሄ እርምጃ ተወስዶበታል። ቀን በጠራራ ፀሐይ ነው አንተ ገብቶ እርምጃ የሚወሰድበት። ዛሬ ፋኖ ያን ነው እያደረገ ያለው። ቀን በጠራራ ፀሐይ እንደ ደቦላ አንበሳ እያገሳ ገብቶ ነው ተው ያለውን እምቢ ያለውን ቀልቦት የሚሄድ ተርብ ሆኗል። ኮብራ ባብ ነው አንተ ፋኖ። ምንም ርህራ የለም ከዚህ በኋላ ሐዘኔታ የለም ከዚህ በኋላ። የአማራን ትግል የአማራን ፋኖ ወደኋላ የሚገትት ለምን አዲስ አበባ ከተማ አይሆንም? በጠራራ ፀሐይ ገብቶ ደፍቶት ነው የሚሄደው። አማራ ጥላ ነው ብያለሁ። እንኳንስ እዚያ ሉማሜ ውስጥ፣ እንኳንስ ደንበጫ ደብረ ወርቅ ውስጥ፣ ፈለገ ብርሃን ምናምን ውስጥ ቀርቶ
ሞጣ ምናምን ሰዴ ቀርቶ አዲስ አበባ ከተማው ስንት ሪፐብሊካን ጋርድ አለበት የሚባለው ስንት የአዳነች አቤቤ ኮማንዶች አሉ የተባሉበት ከተማ ውስጥ እንኳን ገብቶ ደፍቶ ነው የሚሄድ። ናሁሰናይን አላየህም እንዴ አንተ? 4 ኪሎ እኮ ገብቶ ለትንሽ ነው ቀልቦት ሊሄድ ነበረ። ይሄን ያህል ነው አማራ ድፍረት፣ ጀግንነት፣ ወኔ። አማራ ያሰበውን የአማራ ያቀደውን ሳያደርግ ወደኋላ እንደማይል እመነኝ። ይሁን ሲታያለህ ቀውጢ ሲፈጠር እያለ ነው አማራ እየተጀነነ ገብቶ እምቢ ያለውን ደፍቶት የሚሄድ። ልክ በኢሃፓ ዘመን ትዝ ይላቸዋል። ትዝ የሚላችሁ ይኖራሉ። የኢሃፓዎች በጠራራ ፀሐይ ደፍቶት ነው የሚሄደው። ምንን እኔ አስታውሳለሁ። አዲስ አበባ ማስታወቂያ ሚኒስቴር ገዳም ሰፈር ሊስትሮ መስሎ ቁጭ ብሎ አንዷን ማስታወቂያ ምሰራ ዜና ቀን ወደ በኢትዮጵያ ሰዓት 9 ሰዓት ወይ ማለቴ 3 ሰዓት ወይ 4 ሰዓት ቢሆን ነው። ቀን ደፍቷት ነው ሄደ። በሽጉጥ ግንባሯን ጫማ እያስጠረገች ግንባሯን በሽጉጥ ደፍቷት ነው ሄደ። ማንም የት ገባ ተጀንኖ ነው ሄደ። እየሮጠ እንኳን አልሄደም። ልክ ፋኖ እንደዛ ነው። አንተ ተው ይለዋል። እምቢ ካለ ተጀንኖ ሄዶ ደፍቶት ግንባሩ ሄደ። ማንም ዞር ብሎ ያውቃላ። የኑማሜ ህዝብ እኮ ያውቃል ምን አይነት ስቃይ መከራ ይደርስበት እንደነበረ ያውቃል። የወለጋ ህዝብ ያውቃል። የገዳ ኮማንዶ ምን እየተባለ በወለጋ ህዝብ ላይ እየተዘረፈ ከብቱ እየተዘረፈ ቤቱ ቆርቆሮው እየተነቀለ እየተዘረፈ እያለ ስንት መከራ ነው ያሳያንተ። ወለጋ በጅምላ እየተቀበረ እየተቃጠለ እኮ የነበረ ነው። አንተ እያየ ነው። ጥሪ ስብሰባ ነው። ህዝብ እንዲህ ተሰብስቦ ነው ለመታገል ብልጽግና የተባለንን መንግስት ለመጣል ተማምሎ የወጣው። አርሰን አላየህም? አርሰው በቆሎውን እንዴት ሲጨፈጭፉት እንደነበረ በቁመት ልክ ያለውን በቆሎ ሲያድግ ሲያፈራ ፋኖ እዚህ ውስጥ ገብቶ ይገለናል በማለት በአደባባይ እየጨፈጨፈው አላየህም? አንተ እና አማራ እንደዚህ እየሆነ ለዘላለም የሚኖር ይመስልሃል? አማራ እንዲህ እየተደረገ የሚኖር ይመስላል? አማራን እኮ ለማድሄት ለማጥፋት መኪናዎቻቸውን እኮ በግድ የአማራ የሆነውን እየወሰደ እያቃጠለ ነው። እየወሰደ ለግዳጅ ነው እያለ አማራን ምን ያህል ለማቆርቆስ በሀብትም በሰውም ለማጥፋት የተደረገ ሴራ እየሆነ እንደሆነ አውቋል አማራ አንተ። ስለዚህ ከዚህ ጋር የሚተባበረውን አይምረውም። በአደባባይ የገባን ገሎት ይሄዳል፣ እርምጃ ወስዶበት ይሄዳል። ስለዚህ ለዚህ ትግል ተዘጋጅ እያንዳንድህ።